እንዲና መሰሊያው በነቢይ ኢዩ ጩፋ ላይ የሚወረው በፊት ምን ተናግሮ ነበር? ምንስ ነበር ያለው በማለት በርካቶች ለጠየቃችሁት በዚህ መልኩ ገልጾ ነበር። እንዲና መሰሊያው በነቢይ ኢዩ ጩፋ ላይ የሚወረወር የተኛው የጨለማ ስራ እንዲፈርስ እስራኤል ዳንሳና ኢዩ ጩፋ በአንድ ወቅት ነበር በማህበራዊ ሚዲያ ላይ በእኩል ሰዓት ማለት ይቻላል በተመሳሳይ ወይም በተቀራረበ ጊዜ ላይ በማህበራዊ ሚዲያ ላይ ብቅ ያሉት አገልግሎታቸውን በመያዝም በነቢይነት የታወቁት በህዝብ ዘንድ። እስራኤልም ኢዩ ጩፋም በዩቲዩብ ቻናላቸው አልፎም በቴሌቪዥን ቻናላቸው በተቀራራቢ ጊዜ ነበር አንድ ላይ ማለት ይቻላል ግን ያን ያህል ቀረቤታ አልነበራቸውም። ማህበራዊ ሚዲያ ላይ እስራኤል ዳንሳ እንዲህ ብሎ አንድ ወቅት ተናግሮ ነበር ስለ ኢዩ ጩፋ። ኢዩ ጩፋን የገለጸበት መንገድ ካውንስሉ አባቶች ኢዩ ጩፋ ላይ ሴራ እየተነሰሱ ነው በማለት ገልጾ ነበር። በርካቶች እየገለጹ ያሉት ይህ ትንቢት ሳይሆን በግልጽ ገምቶ ነው በማለትም የገለጹትም አልጠፉም። እስራኤል ዳንሳ ግን በሌላ በኩል አብዛኞቹ ደግሞ ትንቢት ነው፣ ትክክለኛ ትንቢት ስለተነበየ ነው በማለትም እሱን እያደነቁ ያሉትም እንዳሉ ጭምርም የወጡት መረጃዎችና እውነታዎች ያሳያሉ። በሰዓቱም እነ ኢዩ ጩፋ ላይ ከፍተኛ ተቃውሞ እንደነበረ ጭምርም በሰዓቱ ለመገመትም ለመተንበይም አስቸጋሪ እንዳልሆነ በርካቶች ሲገልጹም ተስተውሏል። ለኢዩ ጩፋ እንጸልይ ማለቱ የምታወስ ነው። እስራኤል ዳንሳ የተናገረው ስለ ኢዩ ጩፋ ምን አለ ስለተባለው ጉዳይም በማስመልከትም ነው። ከዚህ በፊት የተናገራቸው ቪዲዮዎች መካከል ለእናንተ ይዘንላችሁ የመጣ ነው። ትንቢት ወይስ ግምት በማለት በርካቶች ሀሳባቸውን አብዛኞቹ ትንቢት ስሉ ከፊሎቹ ደግሞም ግምት ነው በማለት ሲገልጹም ተስተውሏል። በእስራኤል ዳንሳና በኢዩ ጩፋ የአንድ አካባቢ ወይም የአንድ ወቅት ነቢያት እንደሆኑ አሁን ደግሞ በአገልግሎት ላይ እስራኤል ወይም ጂሰስ ወንደርፉል ቲቪ ቻናል እንዳለው የወጡት መረጃዎች ያሳያሉ። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሚዛናዊ መረጃ ያግኙ። ሰላም ቆዩልኝ።